ስጦታ በጣም የምወደውና በጣም ማከብረው ማፈቅረው ስጦታዬ ነው አሳልፌ እየሰጠውሽ እና እንድትታረቁ ፈልጋለሁ። እኔ ከመሀላችሁ መውጣት አለብኝ። አቤል በጣም ነው የሚወድሽ፣ በጣም ነው የሚያፈቅርሽ አላለችም? ሶሊያና ማለት ነው። ከስንት ቀን በፊት አንቺን ነው ማፈቅረው፣ ለአንቺ ነው የምሞትልሽ፣ አንቺ የእግዚአብሔር ስጦታ ነሽ፣ ስጦታው ነኝ እያልሻል ነበር እንዴ? ከመቼው ደግሞ ማርታን አፈቀረና የማርታ ስጦታ ሆነ? ደግሞ እቃ አረጋችሁት እንዴ? ሰው እኮ ነው አይደል እንዴ? ስጦታ የምትባባሉት እዚህ ጋር አይደለም ጋር የሆነ እቃ ገዝቶ ማለት ነው ይሆናል አይደል? እቃ ገዝቶ ለጊፍት የሚሰጡት ይመስል አንዴ ስጦታዬ ነው አንዴ ስጦታሽ ነው ይባባላሉ። እዛ መሀል ጋር ቆሞ ማለት ነው። ምንድነው በሀገሩ ወንድ የለም እንዴ? ምንድነው ደግሞ እኮ እናንተ ማርታ የምትባለው ሴትዮ ትልቅ ሰው ነች። ዛሬ ነው ያየኋት እናቴ። ፊቷ አይታችኋል እንዴት ጭምድን እንዳለ ማለት ነው። ፊቷ ስስቅ ምናምን ይሄ ለካ ጸጉራቸው ወደ ታች ተሰርቶ ምናምን በጸጉራቸው ነው የሚሸፍኑት ፊታቸው ማለት ነው። ዛሬ ጸጉሯ ወደ ላይ ነው ያደረገችውና ሹክ ልበላቸው ብዬ እኮ ነው ፍቅሮቼ። በጣም አርጅታለች። ትልቅ ሴት ነች። ከአቤል ጋር ጭራሽ አትሄድም። የአቤል አያት ትሆናለች እንኳን ሚስቱ ትቅርና ማለት ነው። ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንግዲህ ሶሊያና ከእናንተ ህይወት እወጣለሁ፣ እናንተን ማስታረቅ አለብኝ። አንተ ስጦታዬን ደግሞ ለሷ መስጠት አለብኝ ብላለች እና በስንት ነው የገዛሽው ግን ውዴ? ንገረኝ እስቲ ማሬ። በስንት ነው የገዛሽው? ተገዝቶ እኔም ያው ለሄርሜላ ልስጣት ብዬ ነው። ተገዝቶ የሚገዛ ከሆነ ገዝቼ ልስጣት። ያው አብርሃም አልጠገበችውም፣ አብርሃም አልበቃትም። ገዝተን እንስጣት። የምትወዷት ሰዎች ገዝታችሁ ስጠዋት። እንደዚህ የሚገዛ ከሆነ ወንድ በብር ማለት ነው። ልንገራችሁ ብዬ ነው።